ጠቅላይ ሚኒስትር አብይ አህመድ አሊ የ50 ዓመት ሰው ናቸው። አንዳንዶቻችሁ እዚህ ውስጥ ያላችሁ አንዳንዶቻችሁ ታናሽ ናቸው። ጠቅላይ ሚኒስትሩ አንዳንዶቻችሁ ታላቅ ናቸው። እጅግ በሚገርም ሁኔታ ወደ ስልጣን የመጡ ሰው ናቸው። ስቲል ለብዙዎቻችሁ ከአእምሯችሁ በላይ ነው። በነገራችን ላይ ብዙዎቻችሁ ያወቃችሁ ይመስላችኋል እንጂ ኖ አንዳንዶቻችሁ ታውቃላችሁ፣ ግን አእምሯችሁ መቀበል አይፈልግም። የጠቅላይ ሚኒስትሩን ወደ ስልጣን የመጣበትን መንገድ አንዳንዱ ያውቃል፣ ግን መቀበል አይፈልግም። ለምን? ከተቀበለ ሰውየው ስማርት ነው ሊል ነው ማለት ነው። ስማርት ነው ከሚል ደግሞ ቢሞት ይመርጣል። የኛ ሰው ታውቃላችኋል። ፋራ ነው ደደብ ነው ማለትን ይመርጣል። የሆነ ሆኖ እናንተ የፈለጋችሁትን የማለት መብታችሁ የተጠበቀ ነው። ሚሊዮኖች አልተማረም ይሉታል። ሚሊዮኖች ደግሞ በጣም ስማርት ነው ይሉታል። ሚሊዮኖች ሀገር መምራት አይችልም ይሉታል። ሚሊዮኖች ሀገር ከዚህ በላይ እንዴት ይምራ ይሉታል። እናንተም እንደምትሉ አላውቅም። የጠቅላይ ሚኒስትር አሁን በተሰማው ዜና ደግሞ አንድ ዓለም አቀፍ እውቅና ወይም ደግሞ ሽልማት ሊበረከትለት ነው። በጠቅላይ ሚኒስትሩ የ8 ዓመት ቆይታ ክብራትና ክብራን የእናንተ ትንታኔ ምን ይመስላል? የት ነው የሚሸለመው? እስካሁን በ8 ዓመታት ውስጥ እኚህ ጠቅላይ ሚኒስትር ምን አደረጉ? ነፃ መድረክ ነው፣ የፈለግከውን ትናገራለህ ማይ ፍሬንድ። እኔ የሚቆረቁረኝ ነገር የለም ስድብ እስካልሆነ ድረስ ነፃ መድረክ ሰጥሃለሁ። አብይ አህመድን እንዴት ትገመግሙታላችሁ? እንዴት ነው የምትገመግሙት? ስቲል አላዋቂ ናቸው። ስቲል አገር መምራት አልቻሉ። ስቲል በእናንተ ትንታኔ ምንም ትምህርት ቤት ያልሄዱ ያልተማሩ ናቸው ነው የምትሉት? ስቲል ደካማ ናቸው ነው የምትሉት? ግን በሪዝን ያስፈልጋል። ሌላው አዲስ አበባ ውስጥ አዲስ የመኪና ታርጋ በመላ ኢትዮጵያ ሊሰጥ መሆኑን ሰምተናል። ይህ ታርጋ ከዚህ ቀደም የነበረውን የብሔር ስም ያስቀረ ነው። በጣም ያስደነቀኝ የእነዚህ ሰዎች ጉዳይ መፍትሄ ያስፈልጓል ብዬ ያሰብኳቸው 2 ወጣቶች የሰሩት ቪዲዮ ነው። አረ ትሽ እኔ ታሽጣውልኝ ታርጎውን መከፈል አይመስለኝም። አረ ይታሰብ ከገመቺ ስኩል ገመቺ ስም 56 ይሄ 56 ነው ያለው። አረ ምንድነው መንግስታችን ነው ያሉት። የመኪና ታርጋ 56000 ብር። እቺ መኪና ያትልኝ 56000 ታርጋ ላስቀይር እንዴ? አረ ትሽ እኔ ታሽጣውልኝ ታርጎውን መከፈል አይመስለኝም። አረ ይታሰብ ከገመቺ ስኩል ገመቺ ስም 56 ይሄ 56 ነው ያለው። ይወርድ ምን ትላለህ ቴዲ? እንግዲህ እንዴት ነው ወይ? ደህና ነህ ወይ? ወደ ፖይንቱ ልግባ። ጓዶቹንም ሰላም ላለው ህዝቡንም ሰላም ላለው። ዋጋው ቴዲ ኮምፓራቲቭ ፖለቲክስ ኮምፔርን ከአሜሪካም ዋጋ በላይ ነው፣ ከአውሮፓም ዋጋ በላይ ነው። የአሜሪካን አቃሉ $130 ነበር። የካናዳው ስንት እንደሆነ አንተ ታውቃለህ? ከፍተኛው ታግ የማስቀየር እና $130 ማለት 18,000 ቢሆን 20 ምናምን ሺህ ነው መሆነ። እንደው ከአሜሪካ ይውሰዱ በሰዓት የሚከፈለው ሰው ቢባል ከየት እንዳመጡ ጭካኔ፣ የብልጽግና ትልቁ ጭካኔም አይባልም። ብር ከየት እንደሚያመጡ ልጆቹ ብለውታል። ልጆቹ ካሉት በላይ ማለትም አይቻልም። ምን እናድርግ? 120 ሺህ የገዛናትን ድሮ መለስ የቤተሰብ እንትን የተንጠለጠለው በዚች መኪና ነውና እንድትወጣ እናደርግም ካለው ጋር ነው ለኔ የተገናኘውና እኔ ችግሩን እያወቁ የህዝብን መከራ እያወቁ ኢንካም ሎ ኢንካም ሀገር እንደሆነ እያወቁ ይሄንን አይነት የሚሰቅሉት ይሄ ቻይና ተሰራ ኢትዮጵያ መስራት ትችላለች። በጣም ድብን አድርጋ መስራት ትችላለች። ምንም ራኬት ሳይንስም አይደለም። ያው ጨረታ አድርጎ ገንዘብ ማዞሪያ ነው ብዬ ነው ምለው እና በጣም ይሄ ጭካኔ ያው ያስበላቸዋል። ይሄንን እና አብይም ያውቃሉ ብዬ አላስብም። ከስር ነው ይሄንን ጨረታ እንዲወጣ የሚያደርጉ ያው እና አብይን የሚያጣሉ በአካል በተግባር እየጠሉ በእንትን እንደኛም ግልጽ ማያወሩም በተግባር ይጠላሉ። በአፍ ግን የሚወዱ ሰዎች ያደርጋሉ ብዬ ነው ማስበው። ውድ ነው፣ $350 ነው። የአንድ ሐኪም 50,000 ብር ማለት 2 ወር ደሞዝ ነው። የአንድ ሐኪም የቆየ ሐኪም ወይ የ3 ወር ደሞዙ ነው። እኔ ማውቃቸው ልጆች ሁሉ ስንት ነው የተቀጠርከው? ከፍተኛ ዲግሪ ያለው 15,000 እንግዲህ አብዛው
መኪና የላቸውም እነሱ። አንተ ቅድም ብለሃል መንጃ ፈቃድ ኖሯቸው ሌላ ቦታም ሊነዱ ይችላሉና ይኑራቸው፣ ግን ሰው እንዳይነዳ ነው ከፈቀድክልኝ። እንዳይነዱ ነው የሚነዱትም እንዳይነዱ። ከባድ ጥላቻ አለ። በተለይ ይሄ ኢህአዴግ ጊዜ መኪና የገዙት ላይ ከባድ ጥላቻ ስላለው ብልጽግና እንዲሸጡ እንዳይነዱ ነው። ይሄ አሁን ቅድም አንተ ያቆለጳጰስከው አሁን የቀምቶ ዋና ዓላማው ቢያድግ ጊዜ መኪና የገዙ ሰዎች ለይቶ ለማጥቃት ነው የምትለው? ለማጥቃት ነው። አዎ ለማጥቃት ነው። አዎ ኢቲ የተባለውም ኦሮሚያ እንዳይባል ድሮ ብልጽግና ስለመታ ምንድን ነው ይሄ ቄሮ የኢህአዴግን መኪና ስለሚመታ መኪናው እንዳይመታ ነው። የቨርጂኒያ መኪና ቨርጂኒያ ነው ምለው፣ የሜሪላንድ ኤምዲ ነው ምለው፣ የካሊፎርኒያ ሲኤ ነው ምለው። ይሄ ለፖሊስ እንዲያቅ እንዲለይ ያግዛል እንጂ ዩኤስኤ ማለት ይቻሉ ነበር። እኔ 3 AM ላይ ሲመጣ where you going ስል ሆም ስል ሊዝ ያረኩት መኪና አድራሻው ሌላ በመሆኑ you are not going home ብሎኝ ፖሊስ I'm going home ብዬ ተከራከረ። የፕሮቪንስን ስም ከኢትኒክ ጋር ተያይዞ ከተሰጠ ፕሮቪንስ አይደለም ክልል እኮ ፕሮቪንስ አይደለም። ቴዲ ቨርጂኒያ የሚባል ማንነት አለ። ቨርጂን ነገሩን እኮ የቨርጂኒያ መኪና ቪኤ ይላል። እኮ እሱ ማንነት ነው ወይስ ምንድን ነው? ማንነት ኖ አድሚኒስትሬቲቭ ዞን ነው እንጂ ኤግዛክትሊ። ኢትዮጵያ ውስጥ ያለው ምንድን ነው? ኢትዮጵያ ውስጥ እና ኦሮሚያ የሚባል አድሚኒስትሬቲቭ ዞን አለ። ትግራይ የሚባል ለምን ታደርጋለህ እዛ? ግልጽ እንድታወቅ ነው። ቢዝነሱ የሚነግክ አንድ ነገር እሳቤውን ቀይሮ እንዴ በዚህ ምክንያት ስንቱን የተገደለው? ይሄ መኪና ከዚህ አይለፍ፣ ይሄ መኪና የእንትን መኪና ነው፣ ይሄ መኪና የእንትን ነው የተባለ ብሔር ላይ የነበረው ክፍፍል፣ ፖለቲካ ውስጥ የነበረው ክፍፍል መኪኖችም ኢዝሊ እየተለዩ ጥቃት ይደርስባቸው ነበራል። ጥቃት እንዳይደርስ አሁን ትራኮቹን ምናምኖች ኢትዮጵያ መባሉ ምንድነው ችግሩ? እንግዲህ ለመለየት ከሆነ ይሄው ባርኮድ አለ። ይሄው እዚህ ጋር ምን እንትን አስባለ ይሄ ለዩዋል አይደል? አንዳንዴ በሩቅ ምቆታ ያለ ቴክኖሎጂ አለ። ኢትዮጵያ መባሉ ምን ነው ችግሩ? የኔ አርጊመንቱ አሁን ያው ስልጣን የያዘው ነው። ሎሪውን ይሄ ተሳቢውን የሚነዳው ስልጣን የያዘው ነው። በሄ ግልጽ ነው። ኢትዮጵያ ውስጥ ያንን አሁን ሲነዳ እንግዲህ መቼም ኬት አሁን ሁሉንም በሻሻ አይልም። በሻሻ የሚል ታርጋም አልነበረም። ለኔ ኢኮኖሚክ ፖለቲካል ኢኮኖሚውን who gets what and how በሚለው ሳየው እንግዲህ በኢትዮጵያ ስም ለመነገድ እንጂ ኢትዮጵያም ወደውም አይደለም ህዝቡንም ወደውም አይደለም ነው። እኔ ልጠላ እንጂ ሐሳቤን አልበላትም። ልጠላ እንጂ ማንም አይዲያ ጠይቅ። ዋጋው ደግሞ አሁን ዋጋው 56,000 ብር። አሁን ህዝቡን ቢወዱ ነው እንዲሸጡ እንዳይን ነዳጅ። እሺ ልጠይቅ አንተን፣ ከሆርሙዝ በፊት ጋዝ ነበረ? ነዳጅ ነበረ ኢትዮጵያ ውስጥ? ከሆርሙዝም በፊት አልነበረም። በሆርሙዝ ሰበብ ነዳጁ ስንት ነው የገባው? እስቲ የካናዳ ዋጋና የኢትዮጵያን ዋጋ ገምት። በጣም የሚታሰብም አይደለም። አትንዱ። ሀሳቡ ሁሉም ቦታ አንነካካው ፕሊስ። አሁን ነዳጅ ምናምን እያልን ሌላ ቦታ ሳይሆን አሁን ከዚህ ከላይሰንስ ፕሌት ጋር በተያያዘ ፕሮሴንት ኮንሱ ምንድን ነው? ለምሳሌ ብዙ ሰዎች እያነሱ ያሉት ኢትዮጵያ መባሉን አንድም የተቃወመ የለም። ከዋጋው ጋር ነው የሰው ቅሬታ። ኢትዮጵያ መባሉ ይሄ ሁላችንም ስንናገር የነበረው ነገር። ሹፌሮች መንዳት አልቻሉም። ብሔሮች ተከፋፍለው እንደ በረት መቀመጣቸው ሳንስ መኪናዎችም የብሔር ስም ይዘው ሹፌሮች ከአንድ ቦታ ወደ አንድ ቦታ ላይ መጓጓዝ አልቻሉ። ኢትዮጵያ ማለቱ ማንም አይከፋውም። ኢትዮጵያ መባሉ ከፋኝ የሚል ሰው እስካሁን እዚህ ጋር አልገጠመኝም። ዋጋው ላይ ነው እያወሩ ያሉት። 120 ሺህ ብር ለገዛሁት መኪና እንዴት ነው 56 ሺህ ብር የምጠይቁኝ ነው እያለ ያለው። በዋጋው ጉዳይ ላይ ምን ትላለህ? ዋጋው ከየት ያምጡ እኮ ነው። አትንዳ ነው እኮ ሄድ አትበለው፣ እንዲሄድ አድርገው ነው እኮ እንዳይነዳ አድርገው። በቃ በእግር ሂድ ብሏል። እኔ አብይ እኮ በቃል ብሏል። ገጠር ግቡ፣ በእግር ሂዱ። ዳቦ በሙዝ ብሉ። ዳቦ በሙዝ ስኳር ነው የሚጨምረው። ሁለቱም ስኳር ናቸው። የበሰለ ሙዝና ይሄ የሕክምና ዋን ነው። የበሰለ ሙዝና ዳቦ ስኳሪ ሰማይ ነው የሚነካው። እና ዋጋው ላይ እሺ ላተኩር። እኔ ጥቃቱ አልወደውም። አንተ የበሻሻ ነዳ፣ የጅማ ነዳ፣ የትግራይ ነባ፣ የአንጨቀሮር ነዳ። እንዴት ነው ማጠቃው? እሱን አሁን አርጊመንቱ ሌላ ጊዜ ሌላ አንተ በጣም አይዲያ ስለምታመጣ በአይዲያ ስታመጣ ነው። እኔ አላጠቃም።
ፕሮፐርቲ ሎም ይባላል። እንዴት ብለህ ነው የሰው መኪና የምታጠቃው? ያጠቃው ማን ነው? ቄሮ ነው። ቄሮ አሽመደንበደ ስኳሩንም ምኑንም በተለይ የትግራይ ይላል ይሄ ዲዲአር በሚለው ህወሓት ያኔ ተዋግተዋል ብሎ ስለሰጠ ነው። ግልጽ እናውራ ካልን ፖለቲካውን ያንን መቱ፣ አጠፉ። ኢንሹራንስ ስለሌለ ሀገር መኪኖች ሁሉ ወደሙ። ከዛ ትግራይ ገቡ። ታሪኩ ይቀጥላል። አልገባም። ዲዲአርን አሁን ከላይሰንስ ፕሌት ጋር እንዴት አድርገን ያስገባል? ቴዲ እኔ ያልኩት ያኔ ህወሓት አዲስ አበባን ሲቆጣጠር ያኔ ለተዋጉ ወታደሮች ብለው ተደራጁ ብለው መኪና ላይ ስሩ ምናምን ተብሎ የትግራይ ታርጋ የደቡብ ታርጋ ኤስፒ ነው የደቡብ ምለው ታውቃለህ እና ምናምን ብሎ ሰጠ። አሁን ያን ታርጌት የሆነው ተቃውሞ ሲነሳ እነዚያ መኪናዎች ላይ አንተ ያልከው እኮ ትክክል እኮ ነው። ለጥቃት ለታርጌት እንዲያመች አደረገ። እሱን ሌላ ጊዜ እናነሳለን ዋጋውን። እስቲ ኢትዮጵያዊ ኢንካሙ ዋጋ አለው ገንዘብ አለው 56,000 እኛ አሁን እዚህ ዲያስፖራ ምናምን የምንባል ምን ልካው እናውቃለን እኮ ኢትዮጵያ መንግስት እኮ ህዝቡን ስለማይቀልብ ወጣቱ ስለማይረዳ እኮ ዲያስፖራ ነው ላሜቦራው ይሄ አረብ ሀገር ያለው እኮ ነው የሚረዳው። አናቅም እንደ እያወቅን እንግዲህ ፖለቲካል ኮሬክትነሱን እንትን እንበል ካላልን በስተቀረ ውድ ነው፣ አይችሉም። ስለዚህ ምንድን ይጥሉታል፣ አይነዱትም፣ እግረኛ ነው የሚሆኑት። አትንዳ ምን አባ ማለቱ ነው። እሺ ላይሰንሱ ላይ ቅሬታ ያለህ ለምንድን ነው? እኔ የሚኖርበትን የሚበላበትን ዋጋው ተስማምታ ሚውት ነህ ቴዲ? ኖ ኦኬ፣ አሁን ተሰማል። ላይሰንሱ ላይ ቅሬታ ላይ እኔ እንግዲህ ሀሳብ ቴዲ ምናቀው ለምሳሌ አንድ መድኃኒት ነው ከተባለ ለምሳሌ መሬት ትዞራለች ተብሎ አትዞርም ተብሎ ሰው ተወግሯል ይባላል። ድሮ ምን አባት አትዞርም ብለው እና እኔ ጥያቄ እዚህ ቀደም ደቡብ ኦሮሚያ፣ አማራ፣ ትግራይ የሚል ነበር። ቶዮታ ወይም ቻይና እና አሜሪካ ወይም ደግሞ ሌላ ሀገር ዩሮፕ ለሰራው መኪና ባልሰራ ነው ምንም ባልተሳተፍንበት መኪና ብሔራችንን እንለጥፍ ነበር። አሁን ኢትዮጵያ ብሏል። ገጭተህ ማምለጥ አትችልም። ፖሊስ ይዝሊ ተከታትሎ ይዛሃል። እዚህ ጋር ይሄው እንደምታየው ሁሉ ነገር አለው። ቺፕ ተገጥሞለታል። ካርታ የሀገራችን ካርታ አለ። እዚህ ላይ ቅሬታ አለ። ከባድ ቅሬታ ነው ያለኝ። ምንድን ነው ቅሬታ? ቅሬታዬ ጥሩ ነው። እኔ እንግዲህ ሎጂካሊ አርጊው ማደርገው እዚህ ዋሽንግተን ዲሲ የጓደኛችን ወንድም ገሎ የሄደውን የዋሽንግተን ዲሲ ታርጋ እንኳን አልያዘም። ህግ ማስከበርና ፍትህ ሌላ ነው። ህግ ማስከበር ልክ ነው፣ ታመጣዋለህ፣ ትይዟለህ ከፈለግ እና ፍትህ ግን ማውጣት እንደየሀገሩ ቅድም ቸክ እንደባለ ያለፈውን ታርጋ ከዚህኛው የምትመርጥበት ምክንያትህ ምንድን ነው? ምክንያቴ አንድ ታርጋ በሩቁ የደቡብ ክልል ታርጋ ነው ከተባለ እና የአማራ በጣም ኢዚ ወይ ማንም ሰው ቅድም ብላል አንድ ነገር መኪና ገጭቶ ሲሄድ መጀመሪያ የሚጠይቁ እኔን መጥቶ መጠይቁ እኔ መጽሐፍም ላይ ጽፌያለሁ። ዱ ዩ ኖው ዘ ካር ታይፕ ይሉሃል። አበሻ ያው ቶዮታ ነው ምናምን ነው ችግር አለብን መኪና የሚመረት ሀገር ስለሆነ ታርጋውን አይተ የት ነው የሜሪላንድ ነው የቨርጂኒያ ነው ወይ ምናምን በሩቁ አይተ አሁን ፖሊስ ብቻ የሚያውቀውን ቺፕሱን ምናምን አበሻ ኢትዮጵያዊ ሁሉ ያነባል በሚለው ወደ ስካልክ ኢትዮጵያ ሁሉ ማለቱ ለማምለጥ ለሌቦቹ ያመቻል እያልኩ ነው። ግን ግልጽ ኢትዮጵያ መብላቱ መባሉ ምኑ ነው ለሌቦች ለማምለጫ መንገድ ይከፍታል ያልከን? አንገል ካለ እንድትነግረን ነው። መኪናዎቹን ሁሉ ተመሳሳይ ያደረጋ እንዴ? እኔ እኮ ልንገርህ፣ እኔን መኪና ገጭ እዚህ ከታች ባለው ቺፕስ ነው። ቺፕሱን ፖሊስም ማሽን እኮ ነው የሚያነበው። ሰው በአይን ያነባል እንዴ ቴዲ? ቺፕሱ እኮ ባለበት ሀገር ላይ ስፒዲንግ ቲኬት ሲመጣል ማሽን አንብቦ ነው አይደለ? በአድራሻ በፖስታ ቁጥር ፖስታ ይመጣል። ፎቶ አንስቶ በተለይ ያን ፎቶ ነው የሚያነሳው። ማን እንደሆንክ የት እንደሆንክ ምን አይነት መኪና ነው ያለ፣ ስንት ቁጥር አፓርታማ ላይ ከሆነ ስንት ቁጥር ላይ ነው የምትኖር ብሎ ፖስታ ይሰዱላል አይደል? ራይት እሱ ማሽኑ የሚያነበውን ሰው የሚያነበው ብለህ ተነስ። ሰው የሚያነበው ምኑን ነው?
አይቶ መጀመሪያ ምን አይነት ታርጋ ነው? ታርጋ አይታል? ኢቲ ነው ልል ነው። ማንኛው ነው ማለት ነው። ከየት መጣ? ኢቲ ነው ልል ነው። ያንን ለማስቀረት ኮድ ነው አልኩ እኮ። ኢቲ ኢቲ የሁሉ መለያ ኮድ ነው። ሁላችንም ኢትዮጵያዊ መጀመሪያ ኢቲ ነበር። ራይት ኤች የጨመሩበት ኢቲን የምትጠቀመው ኢጅፕት ስለሆነች ይሄ ኢንተርናሽናል ህግ ነው። ገባ? ስታንዳርድ ነው። የሀገራት መለያ ነው። በተለይ እንደዚህ ምህጻረ ቃላቶችን ስትጠቀም ኢንተርናሽናል የተስማማንባቸው ምህጻረ ቃላቶች አሉ። ኢቲ ነበረ። ይሄ ከኢጅፕት ጋር ስለሚመሳሰል በሚል ቅሬታ ሲመጣ ያንን ሲያገኙ ኤች ጨምሩበት። ኢቲኤች ሆነ ማለት ነው። ኢቲኤች አይደለም የሚለይ። ኢቲኤች ኢትዮጵያዊ መሆንን የሚያሳይ ነው። ስፔሲፊካሊ መጀመሪያ ኢትዮጵያዊ ነን። ቀጥሎ መኪናው የምታሽከረክረው ያንተ መሆኑ የሚለየው እዚህ ጋር ባለው ቁጥር ነው። ያንተ ታርጋ ቁጥርህ ማለት ነው። ከዛም ደግሞ አልፎም ተርፎ እዚህ ጋር ይሄው አብዛኞቻችሁ እንደምታዩት ቺፕ አለ። ቺፑ ስካን ሲደረግ ኢወርልድ ሙሉ ፋይልህ ይወጣል እንጂ ኢቲ ሁሉንም አንድ ያደርጋል። ሁሉም ኢቲ ተብሎ ወንጀለኛ እንዴት ሊያዝ ነው? ለማምለጥ አስበው ነው የምትለው ነገር እዚህ ጋር ይጋጭብሃል ማለት ነው። አይጋጭም ለፖሊሱ። አዎ እኔ አሁን ቴዲ አይድረስብህና አንድ መኪና አንድ ነገር አድርሶ ቢሄድ የመኪናው ሜኩን ማደሉን ያንን ካላየ ታርጋውን ግማሹን የተወሰነ ቁጥሩን ማየት አለ። ለእኔ ለምሳሌ አይተሃል? አዎ አይቻለሁ። ገጭቶ የዘው መኪና አይተሃል? አዎ አይቻለሁ። የት ታርጋ ነው? የኦሮሚያ ማለትና አትስ ኦሮ የሚለውን ብቻ ባይ ለእኔ ሰፍቲ ኢሹ ላይ እኔ ጠበቃ ቢሆን እዛ ይከራከራለሁ። ቀይር ብዬ ትንሽ ይረዳል አንድ ነገር። ስለዚህ ገጭቶ ያመለጠው የኦሮሚያ መኪና ነው ከተባል ትንሽ ቀንሷል፣ ሂንት ሰጥቷል። ኢቲ ነው ማለት ግጭ በአብ እኔ አሁን ባለስልጣን ባለጊዜዎች በቃ ከእንትን ለማምለጥ ነው እንጂ ፋይዳ ላይም እኮ እኔ አንተ በራስህ ሂድ። ወላይታ ውስጥ ያለውን ኦሮሞ ወይም ኦሮሞ ውስጥ ያለውን ወላይታ አትበል። በቃ ሁሉም ኢትዮጵያ ነው የሚለው አውቆ ቁጥር እንዳይቆጠር ብሔረሰቡ በማንነቱ እንዳይኮራ ነው እንጂ ለህዝቡ አስቦ ቢሆን 56,000 አያደርገውም ነው። እኔ እንደዛ ነው የምለው። እንግዲህ እነ መስፍኔ ያግዙኛል ወይ ድባንክ ያደርጋሉ። አሜሪካም የኖሩ እሺ። ምናልባት የትራንስፖርት ባለስልጣን ለአሮጌው መኪናዎች ተመን የሚያስቀምጥ ይመስለኛል። ይህንንም እየሰማችሁ ካላችሁ የብዙ ሰዎች ቅሬታ ነው። አሁን ቀደም ሲል የሰማችኋቸው ወጣቶች፣ የአዲስ አበባ ወጣቶች 120,000 ብር ለገዛ ነው መኪና። ምክንያቱም የቤት መኪና የላይሰንስ ፕሌት ለማግኘት 56,000 ብር ነው መክፈል ያለባቸው። 120,000 ብር ለገዛዎት መኪና እንዴት ነው 56,000 ብር የምከፍለው? ይህ ፌር ነው? አይ ቲንክ ምናልባት ለአሮጌ መኪኖች አዲስ ተመን ሊኖር ይገባል። አዲሱንም አሮጌውንም 56,000 ብር ክፈሉ የሚለው ነገር የሚያስኬድ አይመስለኝም። ከልብ አመሰግናለሁ አድማጬ። እኔ ሲጀመር እኛ ህዝብ ሁሉ ነገር ፖለቲካ አድርጎ አፕሪሺየት ማድረግ አንደኛ ከዚህ በፊት ስለዚህ ስለ ታርጋ መታወቂያችን ታርጋ አለው መኪና በብሔራችን ያስገድለናል ብሎ ሲጮህ የነበረ ህዝብ ዛሬ ለማንቋሸሽ ተመልሶ መጣ። ኢትዮጵያ ያለፍንባትና የመጣንበት መንገድ በብሔር ምክንያት እንደ አገር ዋጋ እየከፈልን እያየን እየሰማን መንግስት እስኪ ዜጎች በብሔራቸው ምክንያት መታወቂያቸው ስቲግማ ስለሚያረግ መኪናቸው ላይ መገለል ስለሚያረግ ኮንፈርት ተሰምቷቸው ከዳር እስከ ዳር በታርጋቸው ምክንያት የማይንቀሳቀሱበት ወቅትና ጊዜ ላይ ስላለን ይሄንን የብሔር ፖለቲካ ከሚያረጉ ጉዳዮች ውስጥ አንዱ ሶሉሽን ይሄ ነው ብሎ መንግስት ሲያመጣ ትናንትና ቤር ታርጋ መታወቂያ ስሉ ዛሬ እኮ እና አርበኛ መሳፍንት
የቀድም አንተ እንዳልከው ሰይጣን የሰይጣን ነገር ፋይዳ አይዲን አትውሰዱ 666 ነው ይሄንን የወሰዳችሁ ከሰይጣን ጋር የተባበራችሁ ናችሁ ይላሉ እዚህ አሜሪካ ሲመጡ የመጀመሪያ ሶሻል ሴኩሪቲ የሚወስዱት እነዚህ ተቃውሞ የሚያሰሙ ሰዎች ናቸው ኢትዮጵያ ውስጥ ሁሉ ነገር እድገትን መሻሻልን ፖለቲካ አድርገን ኋላ ቀርነታችን ድህነታችን ክፉነታችን ቅድም ስትናገር ያስደሰትከኝ ነበር የዳዎች የሆነው በዚህ አይምሮ ተንኮል ነው እኔ ካስደሰተ ገና የዛሬ ስንት ዓመት በፊት ነው ሲታሰብ የነበረው የታርጋ ከክልሎች እንደ አገር ቢወጣ አሁን ያለው ኢትዮጵያ ያለችበትን መኪናን ይዘ ከጫፍ እስከ ጫፍ ለመሄድ ታርጋ ያሳቀቀኛል ብሎ ሲተቹ የነበሩ ሰዎች ዛሬ ወጥተው እግዚአብሔርስ መንግስት አላሉም የገንዘብ ክፍያው ሌላ ጉዳይ ነው መንግስት ነገ ሊያሻሽለው ይችላል ለምን የን ዋጋ እንዲያስከፈለ ሊያብራራ ይችላል ዜጎች ሊረዱ ይችላሉ ቀደም አንተ 120 ሺህ ብር መኪና ስትል ለቀልድ ይሆናል እንጂ ኢትዮጵያ ውስጥ የ120 ሺህ ብር መኪና መንገድ ላይ መሄድ የለበትም እኔ 2 ሚሊዮን ገዛዋለሁ እውነተኛ መኪና 4 ጎማ ኖሮት የሚሄድ ከሆነ 4 ጎማ ያላት ከሆነ ኢትዮጵያ ውስጥ በ120 ሺህ ብር የሚሸጥ መኪና የለም በምንም ተአምር ታላቁ ጥቁር እሺ 1-5 ደቂቃ ተጠቀምና በላይሰንስ ፕሌት ጉዳይ ምን ትላለህ ቴንክ ዩ ቴዳ አንተ ቤት የመጀመሪያ ነው ስገባ ከማመስገን ልጀምር ቴንክ ዩ እድሉን ስለሰጠኝ እኔ ማይበት እይታዎች ሊለይ ይችላል የመጀመሪያው ስሙ ኢቲ መሆኑ የወንጀልን ይቀንሳል ብዬ አስተዋጽኦ ሊኖረው ይችላል ግን አብዛኛው ሌትሊ የሚታገቱ በየመንገዱ ህዝቡ በጣም በተለይ ባሶች የህዝብ ተሽከርካሪዎች ትላልቆች ናቸው የሚታገቱትና እነዛ ታርጋዎች አብዛኛዎቹ ኢቲ ናቸው ሰው እዛ ላይ ኢምፓክት ይኖረዋል ብዬ አላምንም አሁን ካለው ነባራዊ ሁኔታ ቢኮዝ አሁን ያለው አይዲዮሎጂ ከታርጋ አልፎ ሞሮፍ ስም እየለዩ ቋንቋ እየጠየቁ የእነሱን ቋንቋ ሳትናገር ሹፌሮች የሚገደሉበት ሁኔታ ነው አሁን የጭነት ተሽከርካሪ ሹፌሮችን ብትወስዱ የጅቡቲ ሹፌሮች አብዛኛዎቹ የሚገደሉት ቋንቋ ካለመቻል የኔ አይደለም ከማለት አንፃር እንጂ ከታርጋው ጋር የተያያዘነቱ ሞሮፍ አሁን ወደ ሌላ የተቀየረ ነው ሶ ያንን ይቀንሰዋል የሚለው ላይ አይ ሃቭ ኩዌስችን አሁን ባለው ነባራዊ ሁኔታ ማለት ነው ሌላው ከግብር አንፃር አብዛኛውን መንገዶች የፌደራል መንገድ ናቸውና እነሱ ላይ ያለውን ክልሎች እዛ ላይ ያላቸውን አስተዋጽኦ ይወስድባቸዋል ሶ ክልሎች ቢቃወሙ ወይንም ስሙ ወደዛ መቃወማቸው ከገቢ አንፃር ሞሮፍ እንትን ሊል ይችላል እሱ ላይ ያላቸው አስተያየት ሊበዛ ይችላል ስሙ መቀየሩ ግብር አብሮ ስለሚሄድ ማለት ነው because ኦሮ የሚለውን ወይንም አማ የሚለውን ታርጋ ኢሹ የሚያደርጉት ክልሎቹ ናቸው ሶ በዛ የዛን መኪና ገቢ የሚሰበስቡት እነሱ ናቸው አሁን ስሙ ሲቀየር ወደ ፌደራል ይቀየራል አይቀየርም አይ ዶንት ኖ አላውቀውም ኢንፎርሜሽኑ እዛ ውስጥ ጥያቄ ሊኖራቸው ይችላል ከገቢ አንፃር ማለት ነው ይሄንን እንደ አንድ እንትን መውሰድ ትችላላችሁ ሌላኛው የገንዘቡ ሁኔታ የተወደደበት አንድና አንድ ምክንያት እኔ ብዬ ማየው የሞኖፖሊ ጉዳይ ነው እንዴት ነው እነዚህ አይነት በተለይ ትራንስፖርት ነኮች ላይ አዳዲስ ህጎች ሲወጡ from the beginning ማን ህጉን ይጠይቃል ማን ያጸድቀዋል ማን አፈጻጸሙን ይተገብራል የሚሉ ነገሮች ተለይተው ነው ባይዚ ለምሳሌ አንድ ኤግዛምፕል ላንሳል ዩኤን የራሱ የሆነ ግብ አለው በትራንስፖርትና ሞቢሊቲ ጉዳዮች ላይ በየአመቱ የሚያወጣቸው ጨረታዎች አሉ ፕሮጀክቶች ይወጣሉና የኢትዮጵያ መንገድ ደህንነትና ምናምን አዲስ የተቋቋመ ድርጅት አለ ሶ እሱን ትሬስ እያደረገ ሪፖርቶች እያቀረበ በጀት ይወስዳል ከዩኤን ማለት ነው ሶ ቤዝድ ኦን ዛት የመጣ የሆነ ገቢ ሊኖር ይችላል ግን ያን ፕሮጀክት ይዞት ሄደው ወይንም ፕሮፖዝ ያደረገው ሰው መጀመሪያ በራሱ የሚያስቀምጣቸው ሰዎች አሉ ማለት ማን ይሸጣል እቃውን ማን ያቀርባል ማን ያስመጣል የሚለው ኦሬዲ የተለየ ጉዳይ ነው ህጉ ከመውጣቱ በፊት ማለት ነው
ብሩ ከነዛ ሰዎች ጋር ሪሌት ያደርጋል። የሚያስመጡት ሰዎች የመጀመሪያው ፌዝ ላይ በተለይ የተወሰኑ ቁጥሮች ናቸው የሚሆኑት። እነሱ የመጀመሪያ ኢንካማቸው ሃይ እንዲሆን ወይም ሪተርናቸው ሃይ እንዲሆን ገንዘቡ ቁርጡ ብዙ ይሆናል ማለት ነው። የመጀመሪያውን ካየኸው የቀበቶ አፈጻጸም ላይ ቅጣቱ ትልቅ ሆኖ ነበር። የስፒድ ሊሚት ሲመጣ፣ ጂፒኤስ ሲመጣ አስመጪዎቹ ውስን ነበሩ ሰዎቹ። ፍሮም ዘ ቢጊኒንግ መንግስት፣ ግለሰብ፣ ባለሀብት እና ህግ ይሄ ፕሮፖዝ የሚያደርጉት ተነጋግረው፣ አሶሲዬሽኖቹ ተነጋግረው ነው የሚሰሩት። ይሄ ካስታወስ ድሮ ሻንጣ በኪሴ ነው ምናምን የሚባሉ የሚዞሩ ሰዎች አሉ፣ ምንም ዶክመንት የሌላቸው ግን ፕሮፖዛል የሚያቀርቡ ሰዎች ማለት ነው። እንደዛ ተደርጎ የሚሰራ ስራ ነው። ብሩ መጨመሩ ለምሳሌ ብዙ አስመጪ ቢሆን ይሄ ብዙ አስመጪ ይህን ስራ የሚሰራ ብሩ ይረክሳላ፣ ኮምፒውተር ይበዛል፣ ብሩን ዳውን ማድረግ ይችላሉ። ግን የተወሰነ ሰው ስለሆነ የሚሰጠው ብሩ ሃይ ይሆናል ነው። እዛ ላይ እኔ በዛ ወይ ነው ማየው ቴዳይ። ኦኬ እሺ፣ ክብራትና ክብራን እንደሰማችኋቸው ነው። ለመኪና አሽከርካሪዎች ዋጋው በዝቷል ለምትሉ የእናንተንም ድምፅ አካትቼ እናንተንም የሚደግፉ ትክክል ነው የሚሉም እዚህ ጋር እንዳሉ ሰምታችኋል። አይ ቲንክ ለአሮጌ መኪኖች እስካሁን ዋጋ አልተተመንም። ይህን አይተው የሚተምኑ ይመስለኛል። አዲስና ለአሮጌ መኪናዎች ተመጣጣኝ ዋጋ ይኖራል ብዬ አልገምትም። ካለም እንደዚሁ ይሄውን ዋጋው ካሉ በተደጋጋሚ መድረክ በመስጠት ድምፅ ለመሆን ሙከራ እናደርጋለን። የእርምት እርምጃ መወሰድ ካለበት ወይም ደግሞ የሚወስድ አካል አድምጦ የእርምት እርምጃ እንዲወስድ። ከዚህ ጋር በተያያዘ ወደ ሁለተኛው ዜና እንሄዳለን። ሌላው ምናልባት አሁን የገንዘቡ ጉዳይ እኔ የሚመስለኝ ያው ከዚህ ቀደም በአይኤምኤፍ ጉዳይ ላይ ስናወራ አይኤምኤፍ የውጭ ምንዛሪ በዋጋው ይተመን የሚል ከኢትዮጵያ መንግስት ጋር ሲስማማ፣ እንደምታውቁት ሀገራት እንደዚህ አይነት ነገሮች ሲገቡ፣ አስገዳጅ ነገሮች ሲገቡ አይኤምኤፍ ገንዘብ ያበድራቸዋል። ገንዘብ ማበደር ብቻ ሳይሆን ቅድመ ሁኔታዎችን ያስቀምጥላቸዋል። አይኤምኤፍ ገንዘቡን ይፈልጋል። አይኤምኤፍ የእናት ወይም ደግሞ ከግራ ኪስ የምትወስዱት አይደለም። ለትርፍ የተቋቋመ ድርጅት ነው እንደምታውቁት። ይሄ ከሁለተኛው የዓለም ጦርነት በኋላ እነዚህ የብሪቴን ውድ ኢንስቲትዩሽኖች በሁለተኛው የዓለም ጦርነት የደቀቁ አውሮፓውያን ሀገሮችን እነሱን መልሰው እንዲያገግሙ ለነሱ ፌቨር እንዲሰራ ታስቦ እነዚህ ወርልድ ባንክ እና ኢንተርናሽናል ሞኔታሪ ፈንድ የሚባሉ ተቋማቶች አውሮፓውያንን፣ አሜሪካንን እነሱን ለመደጎም ለነሱ ተብሎ የተፈጠሩ ተቋማቶች ናቸው እንጂ ለእኛ ፌቨር ለመስጠት አይደለም። ለዚህ ማሳያነቱ ለምሳሌ የትኛውም ትላሄዳችሁ ብታዩ አይኤምኤፍ ሼር ሆልደሮች አሉ። አሜሪካ ትልቁ ሼር ሆልደር ናት። ለአባል ሀገራቱ በተለይም ለአውሮፓና ለአሜሪካ ሀገራት ብድር የሚሰጡበትና ለአፍሪካውያን ብድር የሚሰጡበት የኢንተረስት ሬቱ ይለያያል። ለእኛ አይ ቲንክ ባልሳሳት 8 ኢንተረስት ሬት አለው ከ10 ዓመት በኋላ። ለእነዚህ ልና አሜሪካ ደግሞ በማንኛውም ሰዓት አውሮፓውያን ገንዘብ ሲበደሩ፣ ኢትዮጵያን በነገራችን ላይ እዚህ ባለድርሻ ናት። የ0 ሳምቲንግ ድርሻ አለን። አይኤምኤፍ ውስጥ አክሲዮን አለን። እኛ ግን ስንወስድ ብዙ ቅድመ ሁኔታዎች አሉ። ዴቨሎፒንግ ካንትሪዎች ወይም በማደግ ላሉ ሀገሮች ከአይኤምኤፍ ገንዘብ ሲበደሩ ብዙ ቅድመ ሁኔታዎች አሉ። ምክንያቱም ተቋማቶቹ ለእኛ ፌቨር ለመስራት የተቋቋሙ አይደሉም፣ ከኛ ለማትረፍ የተቋቋሙ ናቸው። ይህ ማወቅ ያስፈልጋል። ገንዘብ ሲያበድሩን ገንዘባችንን በወለድ ነው የሚቀበሉት። መክፈል ካልቻልን ያለንን ሀብት እንደምታውቁት ገንዘባቸውን ሊያገኙ በሚችሉበት መንገድ ይጠቀሙታል። ስለዚህ ለእኛ ያበደሩንን ገንዘብ እንዲያገኙ ደግሞ ምክር ሀሳቦችን ያቀርባሉ። ከነዚህ ምክር ሀሳቦች መካከል ደግሞ የነዳጅ ዋጋ ሰብሲዳይዝ ማድረግ ማቆም፣ እንደዚህ በተቻለ መጠን ኤክስፖርት ማበረታታት፣ ኤክስፖርት እንዲበረታታ፣ እነዚህ አምራቾች ወደ ሀገር ቤት እንዲመጡ መሳብ፣ እነዚህ ኢንቨስተሮች እንዲመጡ ማድረግ፣ የተለያዩ ዋጋዎችን መጨመር። መንግስት ራሷን የኢትዮጵያ መንግስት አይታችሁ ከሆነ ከአይኤምኤፍ ጋር ከተስማማ በኋላ በዚህ በሚቀጥለው ዓመት አይ ቲንክ የ1.4 ትሪሊየን ብር ለመሰብሰብ አቅጃለሁ ብሏል። በእያንዳንዱ በነካችሁት ነገር መንግስት ገንዘብ ሊቀበላችሁ ይችላል። ይሄ ከአይኤምኤፍ ጋር የሚፈራረሙ ሀገራት ባህሪ ነው። በቃ ምን ማድረግ አይቻልም። እዚህ ውስጥ የገባ ነው ለምንድን ነው? ጦርነት ውስጥ ገብተሃል። ጦርነት ውስጥ ትገባለህ። የምተኩሰው ቀላ ሁሉ ዶላር ነው። ዶላር ደግሞ የምተኩስ ከሆነ
ሪዘርቭ እየተመናመነ ይመጣል። ሳትወድ በግድ ወደ ብድር ትሄዳለህ ማለት ነው። ጦርነት ውስጥ ገብተናል። ሀገራችን ኢኮኖሚ እንደምታውቁት በጦርነቱ ተጎድቷል። የተበደርነው ገንዘብ ደግሞ መንግስት መመለስ አለበት። ያን ለመመለስ ደግሞ የአይኤምኤፍ ሰዎች የሚያስቀምጡትን ቅድመ ሁኔታ አንድ በአንድ ተግባራዊ ማድረግ አለባቸው። ያንን እያደረጉ መሄዳቸው የማይቀር ነው የሚሆነው። ያ ደግሞ የኑሮ ውድነት ሊፈጠር ይችላል። ድጋሚ ደግሞ ጦርነቱም እየቆመ አይደለም። ያ ወዴት ሊወስደን ይችላል የምናየው ይሆናል። የገንዘብ ነገሮች መሰብሰቡ መንግስት የተበደረውን ገንዘብ መመለስም ስላለበት ነው። እነዚህ ዋነኛ ነገሮች ናቸው ለማለት ያለው። ጠቅላይ ሚኒስትር አብይ አህመድ አንድ ዓለም አቀፍ ሽልማት ሊያገኙ ነው። የኔ ጥያቄ የጠቅላይ ሚኒስትሩን የ8 ዓመት ጉዞ እንዴት ታዩታላችሁ? እውቅና የሚያገኙት ጠቅላይ ሚኒስትሩ 100 ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ በሚታደሙበት መድረክ ነው። አንዳንዶቻችሁ ዲዘርቭ ስላላችሁ ዲዘርቭ አረግሜ ማለት መብታችሁ የተጠበቀ ነው። አስሎንጋስ ሀሳባችሁን በጨዋ ቋንቋ እስከሰጣችሁ የፈለጋችሁን የመናገር መብታችሁ የተጠበቀ ነው። ጠቅላይ ሚኒስትር አብይ እውቅና የሚያገኙት በጎርጎሮሳውያን አቆጣጠር 2026 በሞሮኮ ማራክሽስ ላይ ነው። እዛ ላይ በሚካሄደው ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ ነው። እኚህ ጠቅላይ ሚኒስትር ወይም የሀገራችን ጠቅላይ ሚኒስትር አብይ አህመድ አሊ ይገኛሉ። ከጠቅላይ ሚኒስትር አብይ ጋር የዛምቢያው ፕሬዚዳንት ሃይኬንዴ ሂችሊማ ይገኛሉ። እንዲሁም የቀድሞ የአፍሪካ ህብረት ኮሚሽነር ወይም ደግሞ ሊቀመንበር ዶክተር ንኮሳዛና ድላሚኒም እንደዚሁ ይገኛሉ። ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ በሞሮኮ ይደረጋል። ክብርና እውቅና ከሚሰጣቸው ታዋቂ የአፍሪካ መሪዎች መካከል አንዱ ወይም ደግሞ ሽልማት የሚበረከትላቸው ጠቅላይ ሚኒስትር አብይ አህመድ ናቸው የሚል የጀርመን ድምፅ ሬዲዮ አድርሶናል። ጉባኤው እንግዲህ በሀገሪቱና ከሀገሪቱ ውጭ ባሉ ሀገራት መሪዎች መካከል ወይም ደግሞ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ተብለው የተመረጡ ናቸው። ከፍተኛ በሀገሪቷ ላይ ለውጥ አሳዩ። በተለይ በዚህ በቴክኖሎጂው ዘርፍ፣ በኢኮኖሚ በምጣኔ ሀብት ዘርፍ እነዚህን ከግምት ያስገባ ነው። ሰኔ 19 እስከ ሰኔ 21 ነው የሚካሄደው 2018 እንደ ኢትዮጵያ አቆጣጠር ማለት ነው። ይፋ በተደረገው ዘገባ መሰረት የሰላምና ጥብቅና ፋውንዴሽን እና ከመቶ በጣም ታዋቂ ናቸው ተብለው በሰላም ቁንጮ ላይ ከአፍሪካ ሀገሮች ጋር በመተባበር የሚዘጋጅ ነው ኦርጋናይዜሽን። ይሄ ኢቨንት ይህ ዓመታዊ ጉባኤ ልህቀትን ለማክበር ፈጠራን ለማራመድ እና ኢኮኖሚያዊ እድገትን ለማስፈን በደንብ ስሙ። ጠቅላይ ሚኒስትሩ ባለፉት 8 ዓመታት በልህቀት ረገድ ኢንቴሊጀንስ በሚባለው ረገድ በተለይ ወጣቶች ላይ ህፃናቶች ላይ የሰሯቸው ነገሮች አሉ። ፈጠራ ላይ የክሬቲቪቲ ኢኖቬሽን እነዚህ ነገሮች ላይ ጠቅላይ ሚኒስትሩ ታያቸው ነበር። ኢኮኖሚያዊ እድገት ላይ እንዴት ነበሩ ጠቅላይ ሚኒስትሩ ያለፉት 8 ዓመታት? እነዚህ ናቸው መስፈርቶቹ። ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ ከአፍሪካዊ ግንባር ቀደም መድረኮች ነው አንዱ ይሄ ነው። እዚህ ላይ ጠቅላይ ሚኒስትር አብይ አህመድ ይሸለማሉ ተብሏል። ክብራትና ክብራን፣ ድጋፍም ተቃውሞም ሊኖር ይችላል። ለመሆኑ ጠቅላይ ሚኒስትር አብይ አህመድ ያለፉት 8 ዓመታት ጉዟቸውን እንዴት ታዩታላችሁ? ኢወርልድ 6 ደቂቃ አለ። በ6 ደቂቃ ውስጥ በነፃነት ሀሳብን 6 ደቂቃን ኦላክ እዚህ ጋር 6 ደቂቃ ያስፈልጋል ለዚህ ትውልድ። ከዚህ ጋር በተያያዘ ካናዳ ቶሮንቶ የምትገኙ የፊታችን እሁድ ኢትዮ ካልቸራል ስፖርት ፌዴሬሽን ተቋቁሟል። በቶሮንቶ የፊታችን እሁድ ብሉር እና ቤይ ላይ ነገ ከአዘጋጆች አንድ ሰው ወደ እናንተ አመጣለሁ። ጠበቃ የህግ አማካሪ ተክሌ ይመጣል። እሱ ዲቴሉን ይነግራቸዋል። የፊታችን እሁድ ይሄኛው ነገ ማለት ነው። ዛሬ ቅዳሜ ነው። ነገ ፕሮግራማችሁን የትም እንዳታደርጉ፣ እዛ ስቴዲየም ላይ እንድንገናኝ ይሁን። የባዶ እግር ውድድር አለ፣ እግር ኳስ ጨዋታ አለ፣ ኢትዮጵያውያን ይገናኛሉ። ይሄ ብሔርን ይዘህ እንዳትመጣ አደራ ማይ ፍሬንድ። የስፖርት መሰብሰቢያ ላይ ብሔርን ይዘህ እንዳትመጣ። ብሔርን እዛው፣ ይሄ ፖለቲካ ሀሳብህን እዛው። እንደ ኢትዮጵያዊ ነው መገናኘት ያለብን። በማንኛውም ኢትዮጵያውያን በምንገናኝባቸው መድረኮች ላይ እንደው አፈርሱ። እንዲህ ያለ ቫይረስ ተጠቂዎች ባትመጡ
እስቲ እንገናኝ፣ ሻይ ቡና እንበል፣ እንተቃቀፍ፣ እናወራ፣ ስፖርትም ከሆነ እንወዳደር፣ እንጫወት፣ እንሳሳቅ። ከዛ ስንሄድ ደግሞ ፖለቲካን ትሰራለህ። ስፖርታዊ መድረኮች ላይ ፖለቲከኞች ብሔራቸውን ፖለቲካቸውን ይዞ ሲመጡ እዛው ቴዲ ሐዋሳ ቤት በሏቸው፣ እዛ እንትን በሉ በሏቸው። አትበክሉም ፕሊዝ። ስፖርታዊ ውድድር ነው። ባህላችንን ወይም ደግሞ አጠቃላይ አብራኖታችንን የምናጠናክርበት ነው ብለዋል። አዲስ የተቋቋመ ፌዴሬሽን ነው፣ ሊጠነክር ይገባል። በመላ አገሪቷ በመላ ዓለም ላይ ኢትዮጵያውያን ዲያስፖራዎች ጠንካራ ማህበር በመፍጠር ረገድ ሊኖረን ሲገባ ባለመፍጠር በመዳከም እንታወቃለን። ሌሎች ሀገሮች በሙሉ ጠንካራ ማህበር አላቸው። እነዚህ ማህበራት ዜጎቻችን ከኢትዮጵያ ሲመጡ የስራ እድሎችን ይሰጧቸዋል፣ መንገድ ያሳያቸዋል፣ ሲከፋቸው አይዟችሁ ይሏቸዋል፣ ሲቸግራቸው ገንዘብ አዋጥተው ሲታመሙ እስከ ማሳከም እኔም ወገን አለኝ እንዲሉ ማድረጊያ ናቸው ተቋማቶች። ሰው እነሱን ልንፈጠር ልናቋቁም ልንጠበቅ ይገባል። ይሄ አንዱ ነው። እሺ ወደ ጠቅላይ ሚኒስትር አብይ እሁድ ነገ ማለት ነው እሁድ ቶሮንቶ በተለያዩ ምክንያቶች ለመጎብኘት ለወዳጅ ዘመድ ጥየቃ የመጣችው እሁድ ቶሮንቶ ስፔሲፊክ ቦታውን እነግራቸዋለሁ። አሁን ግን ሜጀር ኢንተርሴክሽኑ እዚህ ብሉር እና ቤይ አካባቢ ነው። ከኢስት ድራይቭ ለምታደርጉ ወደ ዌስት ነው፣ እዛ አካባቢ ማለት ነው። ቶሮንቶ ያላችሁ ያው ታውቃላችሁ። ኢወርልድ 6 ደቂቃ አለ። 6 ደቂቃ አለ። በጠቅላይ ሚኒስትሩ ዙሪያ ላይ በጠቅላይ ሚኒስትሩ የ8 ዓመት ጉዟቸው ላይ ምን ትላለህ እስኪ? እሺ እግዚአብሔር ያክብርልኝ ለሁለተኛ ጊዜም ለተሰጠኝ እድል። እኔ የአንድ ሀገር መሪ በመሸለሙ ደስታ ነው የሚሰማኝ። የኖብል ሰላም የሰላም ኖብል ሽልማት ተሸልሞም በጣም ደስታ ነው ሰማኝ። ቅሬታዬ የሰላም ተሸላሚ ሆኖ የጦርነት አጥማቂ መሆኑ የሰውየው የግለሰቡ እንግዲህ ችግር ነው። ቅድም መስፍኔ አይምሮ ምናምን ብሏል። እኛ አልተማረክንም፣ ትሮማ የለብን፣ ምን የለብን፣ ለምንድን ነው የአይምሮ እንትን የምንለው? እና እንግዲህ የመልስ ምት ሊሆን ብዬ በቀላሉ ነው ያልኩ በትንሹ፣ በኋላ እሱም ይጨምራል። ወታደር ነው እና ኖብል መሸለሙ ሊስት ውስጥ ገብቷል። አንድ ኢትዮጵያዊ የሰላም ኖብል ተሸላሚ ሆኗል። በማግስቱ ግን 1 ሚሊዮን ህዝብ ማስገደሉ የተሰጠ አይመለስም በምለው ቀረ እንጂ ተወስዷል። አዲስ አበባን በማጽዳት እንደገና ምን በማድረግ አፍሪካ በጣም ያደንቁታል። ግልጽ እንሁን፣ ከተማውን በመቀየሩ ምናምን እነዚያ ዙሪያ ያሉ ኬንያ፣ ናይጄሪያ ይወዱናል፣ በጣም ነው የሚወዱን። ለምንድነው አሁን ቃሏን ለምን እንደሚወዱን የተጠና ነገር በቱሪዝም ስላለ ድሮ ኃይለሥላሴ ጊዜ የሚደረግ አለ። ሰው ትሁት ነው፣ ቆንጆች ነን ምናምንን። ኢትዮጵያውያን ያልከው አብዛኛው እኮ እንመሳሰላለን። ቴዲ አንተና እኔ አሁን በቪዲዮ ቢወጣ መስፍን በጣም እንመሳሰላለን። ለምንድን ነው? እሱም ደግሞ ሌላ አንትሮፖሎጂ ነው፣ አልገባበትም። አሁን አንትሮፖሎጂ ካመጣ ፀሐይን ይዞራል ያለ ሰው ይወገር እንደተባለው ስለሚሆን እና ሽልማቱ ጥሩ ነው። ሽልማት ደግሞ በጉቦ እንደሆነ አትርሳ። ያንም ቢሆን ሻቢያና ስፖንሰር ካለ ቴዲ አሁን ይሸልማል። ኖብል ሰላም ተሸላሚ እንደሆናለ ብቻ ስፖንሰር ይኖር እንጂ ለአንተ ስፖንሰር አለ፣ አሽቋላጮቹ አሉ፣ በቃ ገንዘብ የሚያዋጡ ካሉ ሰው ይሄ ክሪስታል ክሊር ነው። እና ያንም ኖብሉም ጊዜ ብር ያዋጣ አለ፣ ፕሮፖዝ ያደረገ አለ፣ ምን ያደረገ አለ፣ ተሸለመ። ሚኒስትሩ በሙስና በገንዘብ ነው ለዚህ ሽልማት የሚጠራ አለ፣ ብሩ የሚያዋጣ አለ፣ ላቢ የሚያደርግ አለ። ለዛ ማስረጃ አለ። ዶናልድ ትራምፕ ሁሉ እኔ ልሸለም እኔ ካልተሸለምኩ ብሎ አፍሪካኖቹን አምጥቶ ቢሮ ሁሉ አላይ በል ምናምን ብሎ ግን አልሆነም። መጨረሻ ላይ የአብይ ኖብል ሽልማቱን ስፖንሰሯ ዩኤኢ ነበረች። ጥሩ ነው። ያን ጊዜ በገንዘብ ከሆነ ዶናልድ ትራምፕ ያላሳካውን የኖብል ሽልማት እንዴት ከሶስተኛ ዓለም ከድህነት ወለል በታች የሚኖር መሪ ምዕራባውያን ተቃውሞ እነሱ ፈላጭ ቆራጮቹ ተቃውሙት። ዩክሬን መጣ፣ ጦርነቱ መጣ። እሱ እኔ ሪያሊስት ነኝ፣ አይዲያሊስት አይደለሁም፣ ሪያሊስት ነኝ፣ ጦርነት ይቃውማለሁ፣ ጦርነት አስቀራለሁ ይል ነበር። መጣበት፣ ዘመተ። ምን አለ? ሚለውና የሚያደርገው አልገናኝ አለ። እንግዲያስ ባጠገቡ ሆኜ ሰውየውን አሁን ሽማግሌው ማቆለጳጰስ ይችላል። አሁን እንደነ መስፍን እዛ አሁን ወንድሜ ማን ነበር አንቴኔ ምናምን እዛ ስለሆኑ እንያዛለን። አትፍሩ።
እኛ አንፈራም እና ለቤትም ጥሩ ነው። በጣም የሚያደንቁ እኮ ሰዎች ሊበራል መሆንና ፍሪ ሀሳብ እንዲሸራሸር ማድረግ ነው። እኔ እንደው ፍቀድልኝ፣ እኔ ልሙት አንተ አትሙት። በጣም ያሸረገጥ ጊዜ ቤቱ ይመጣል። ሳተላይት ጓ ያድርሴ እና ገንዘብ ነው፣ ላቢ ነው፣ ላቢስቶች አሉ። ዓለም የሚሰራው በዛ ነው እና ደስ ይበል። እንኳን ይሸለም አንድ ኢትዮጵያዊ እንደው ሳይንቲስት በወጣ። እኔ አሁን ሰሞኑን የዶክተር አክሊሉ ለማን ልጅ መስፍን ለማ ይባላል ላየው ነው ናይጄሪያውያን ኮንስፒራሲ ጠቅላይ ሚኒስትሩ የተሸለመው በገንዘብ ነው ካልክ መሸለሙ ደስ ብሎኛል ማለት አይጋጭም? በገንዘብ ነው በሙስና ነው ካልክ አይመለስማ። አንዳንድ ይሄ ወተቱን ታወጣዋለህ ከጡት እንጂ አትመልሰውም። ደምም እንደዛ ነው። እንትን ላይ አንድ ከወጣ ወደኋላ አይመለስም። በእነዚህ በእንትኖቹ እና ተሰጠ። በጣም ደስ ብሎናል። አንድ ኢትዮጵያዊ ሊስት ውስጥ አለ ወጣት፣ ለዚያውም በጣም ግርማ ሞገስ ያለው ሰው። እኔ ያልኩት በማንግስቱ ግን 1 ሚሊዮን ህዝብ ላይ ጦርነት ማዝመቱ ማሸነፍና ይሄ ጎልያድና ዳዊት ነው። አቦ እኔ ቢሆን እኔ ሞታለሁ እንጂ 1 ሚሊዮን ህዝብ አልጨፈጭፍም። እኔ ሞታለሁ፣ ድብን ብዬ እኔ ሞታለሁ እንጂ ያ የኔ መሞት ግን ቅድም አንተ የምትለው ብሔሬን ያስመታል ወይ ምናምን ሌላ ነው ፖለቲካው። ግን I can give you 100% evidence ዩኤኢ ናት ገንዘብ ያዋጣችው። ኢሳያስ ነው አንድ ልጅ ነው እዛ ያለው አሁን ከሱ ተጣልቷል። ፕሮፖዝ ያደረገው ተሸለመ። ይሄ ኖ ዎር ኖ ፒስ በሚለው ጥሩ ሆኖ ነበረ። ሻቢያና ህወሓትን ሻቢያና ህወሓትን ቢያስታርቅ ለዘላለም ታሪክ ላይ ይገባ ነበር እና አፍሪካውያን ያደንቃሉ ከተማ በማጽዳቱ ምናምን በማድረጉ። ግን የኢትዮጵያ ህዝብ አሁን 56,000 ነፃ ነው። እኔ ጠበቃ ቢሆን እጄ አብይን ቢሮ አንተ ናዘል ታርጋ ምትቀይረው ነፃ አድላቸው ብዬ ነው የሚገትረው። ነፃ ነው ማለት አለበት። ሐሳቡን እንሸትሙ አንተ መጣለ ህዝቡ አልጠይቀዋል። አንተ ነቀይካ ነፃ። አንድ ናይጄሪያዊ ዋሽንግተን ዲሲ አካባቢ ካሜራ አስወርዷል። ከሶ ካሜራ ከ2 ደቂቃ በፊት ከመኪናዬን አንስቶ ቀጥቀጠኝ ብሎ ጠበቃው ምን አለ እስራኤላዊ፣ ለምንድን ነው ግን ህዝቡን ካሜራ ከትምህርት ቤት ውጪ ካሜራ እየተከላችሁ ምትቀጡ ብሎ ካሜራ ወርዶ ነበር ከከተማው ለ2 ዓመት ለ3 ዓመት። ህግና ስነ ስርዓት የሌለ ሀገር ማንም ዝም ብሎ ምርኮኛና ምናምን አው ብለህ ነው እንለፍ ካሉ እኔ አልልም። ሳይንስ ኤቲክስ ይሳ አው እሺ ቴዲ፣ ችግሩ እኮ ደሃ ሆነን የቀረንም እንደዚህ አይነት ደህነት ጭንቅላቶች በብዛት ስላሉን ነው። እኔ ለነጥብ ይመዝገብልኝ ኢወርልድ ደግሶ የአሜሪካንን ፓስፖርት የተቀበለ ቀን፣ ኢትዮጵያን የካደ ቀን፣ ደግሶ ፓስፖርቱን የወሰደ ቀን፣ የደገሰባትን ቀን አልቅሶ የኢትዮጵያን ፓስፖርት የሚጠይቅባት ቀን ሩቅ አይደለም። በጠቅላይ ሚኒስቴር አመራር ሁሉ ነገር በነሱ ሌባ ልጅ እና ሌባ እናት ልጇን አታምንም ስለሆነ ሁሉ ነገር በጉቦ ስለሚያምኑ በጥቅም ስለሚያምኑ ሁሉ ዓለም ሁሉ እንደዛ ነው የሚሰራው ብሎ ነው የሚገምቱትና ኖቤል ሽልማት በተሸለመ ማግስት 1 ሚሊዮን ህዝብ አስጨረሰ ይላል። ወዳጄ እኔ የኢትዮጵያ ጠቅላይ ሚኒስቴር ሆኜ ኢትዮጵያን የሚያፈርስ አካል ካለ 10 ሚሊዮን ያልቃል እንጂ ኢትዮጵያ አትፈርስም። ኢትዮጵያን ለማዳን አፈርሳለሁ ብሎ የሚተኩስ አካል አፍርስ ብዬ አገር አላስፈርስም። የሚያልቅ ያልቃታል። ኢትዮጵያ እንድትድን ዋጋ ይከፍላል። መሪ እሱ አይደለም የተኮሰው፣ የተኮሱት ሌሎች ናቸው። ኢትዮጵያን አፍርሰን ማየት እንፈልጋለን የሚሉ አካላቶች ሲተኩሱ አይ አፍርሷት ብሎ መልቀቅ ነበረበት ኖቤል ስለተሸለመ ይላሉ። ኖቤል የሚሸለመው እኮ ለኢትዮጵያ ጥሩ ነገር በመስራቱ ነው። ኢትዮጵያ ደግሞ አለመፍረሷ ራሱ ያሸልመዋል ሌላ ሽልማት እንደገና በማዳኑ የፈረሰችዋ ልትፈርስ የነበረችዋን አገር ሞቶ በማዳኑ ሌላ ሽልማት ካለ ወደፊት ሊያሸልመው ይችላል። አሁን ገና በአፍሪካ አይደለም
በአፍሪካ አይደለም ጠቅላይ ሚኒስቴሩ እነ ኢወልድ እያዩ ኢትዮጵያ በለቅሶ ፓስፖርት የሚጠይቁባት አገር የምትሆንበት ጊዜ ሩቅ አይደለም። ደግሶ ፓስፖርታቸውን እንደቀየሩ አልቅሶ የኢትዮጵያን ፓስፖርት መልሱልን የሚሉበት ዘመን ሩቅ አይደለም። እድገት ሲመጣ ቴክኖሎጂ ሲመጣ ጠቅላይ ሚኒስቴሩ የአንደኛ ክፍለ ዘመን የኤአይ ትውልድ ነው። ትናንት በማኑዋል ዘመን ቆሞ የቀሩ ቡድኖች ከጠቅላይ ሚኒስቴሩ ጋር አይግባቡ። እሱ የሚያስበው ዓለምን ወደፊት ተስፈንጥረው ነው የሚያስበው። እነሱ አባቶቻቸው በገዙት ማኑዋል ነው አገርን መግዛት የሚፈልጉትና ዓለም ደግሞ የተመለከተው አፍሪካ የተመለከተችው በአፍሪካ የመጀመሪያ የኤአይ ዩኒቨርሲቲ ያቋቋመ የመጀመሪያው መሪ ነው። ይሄ መሪ ዛሬ አይደለም እነዚህን ቴክኖሎጂዎችን ያሰበው። ትናንት የዛሬ 20 ዓመት ከወያኔ ማዕከል ውስጥ ሆኖ ኢቲኤም የባንክ ኢቲኤምን ሶፍትዌር ሲሰሩ ገንዘባችን ሊሰረቅ ነው፣ ገንዘብ ሊሰርቁብን ነው፣ ይሄ ትክክል አይደለም ብሎ ተቃወሙ። ቪዲዮ አለ። ሳሞራ ዩኑስ ነው የደገፈው የዛን ጊዜ ሁሉ መሪዎች እምቢ ብሎት። ይሄ ካሜራ አሁን ቅድም ስለ መኪና ስናነሳ ነበር አለ። የከተማ ውስጥ ካሜራዎች መኪናዎች ወንጀል ሰርቶ የሚፈለጉ ከሆነ ትራፊክ መንገድ ላይ መቆም አይጠበቅበትም። ያ የሚፈለገው መኪና ባርኮዱ ኮምፒውተር ውስጥ ይገባል። ልክ በካሜራ ጋር ሲያልፍ ለፖሊስ ምልክት ይሰጣል ማለት ነው። እንደዚህ ሀገር ሌባ ይሄንን አይፈልግም። ምክንያቱም ሌብነቱ ውስጥ እንዲያዝበት ስለማይፈልግ። ስለዚህ ቆሞ ቀሮች አሁን ያደገ አገር ላይ ቁጭ ብለው እዚህ አገር መንግስት ወስኖብን ነው የምንከፍለው። በቃ ለምን ይሄን ወሰንክብኝ ብለን የምንከራከርበት ቦታ እንኳን የለም። የመንግስት መዋቅር አንድ የሆነ ታክስ ክፍያ የሆነ ባጀት መድቦብን ሲመጣ ግለሰቦች የሚያነሱት ኢሹ የለም። ትከፍላታለህ። ሳትንጨረጨር ምን ሳትል ቢል ይደርሳል፣ ትከፍላለህ። ኢትዮጵያ ውስጥ ጠቅላይ ሚኒስቴሩን የሚያሸልሙት በዚህ ጦርነት ውስጥ ሆኖ ወንበር ከያዘ ቀን ጀምሮ ብሔርተኛው በየአቅጣጫው ኢትዮጵያዊ ነኝ የሚለው በየአቅጣጫው እየተጓተተ ብሔርተኛም በማርገብ ኢትዮጵያዊነትን በማርገብ መሃል መንገድ ላይ የኢትዮጵያ ፖለቲካ የመጣችበትን ጉዳይ ተረድቶ ታርጋ በመቀየር ከመታወቂያችን ላይ እያንዳንዳችን ኢትዮጵያኖች ቋሚ አድራሻና አሻራ ያለው ዓለሞች ያደጉበት የዜጎች ቁጥጥር ፋይዳ አይዲ ሲመጣ 666 ነው አትውሰዱ ብሎ የሚሰብኩ ቆሞ ቀሮች አሉ። እነ ኢወልድ ጠቅላይ ሚኒስቴሩን መሸለሙ የአፍሪካ ሀገሮች ውስጥ የራሳቸው መሪ የሚቃወሙ ኢትዮጵያ ብቻ ነው የምትሆነው። ታለ ሌሎች ሀገሮች የፈለገ ዲክታተርና አጥፊ መንግስት ቢሆኑ መሪያቸው በሆነ ዓለም ላይ ሲሸለም አይናገሩም። ኢትዮጵያኖች ሰላማዊ ሰልፍም ይወጣሉ። ምቀኛ ማቾች ነን፣ ክፉዎች ነን። ክፋታችን እርስ በራስ የመመቀኛኘት መሪዬ አገር ውስጥ ችግሬን እፈታለሁ፣ ዓለም ፊት ግን የኢትዮጵያ መሪ ተብሎ መጠራቱ እኔም ነው አብሬ የተሸለምኩት፣ የኔም ሽልማት ነው፣ የትውልድ ሽልማት ነው ብሎ እውቅና ከመስጠት ይልቅ አቃቅሬ ማውጣት የክፉ በሽታ ፖለቲካ ነው የተናወጠንና ይሄ ጸበል ካለ ተጠምቆ ካልዳኑ እንደነ ኢወልድ የሚድኑ አይመስለኝም። እግዚአብሔር ይማራቸው ነው የምለው። ታላቁ ጥቁር 6 ደቂቃ አለ ወንድሜ። እሺ እንግዲህ ብዙ ጊዜ ከድህነት ማንወጣበት ምቀኝነት ሲባል ሰምቻለሁና አይ ዶንት ኖ አሁን ምናልባት የተሻለ ቦታ ሆኖ ነው መሰለኝ መስፍን የሰዎችን ድህነት ለማስታወስ በጣም እየተጋ ነውና ምናልባት እሱ ሀብታም ሆኖ ሊሆን ይችላል። እሱን ባታስታውሰን እላለሁ። ቢኮዝ ትላንትና መኪናዬ ውስጥ ነው ማድረው ስትል ብዙ ሰዎች ህይወትን ለማቃናት ብዙ የለፋ ሰው አለ፣ ብዙ ያዋጣ ሰው አለ እና ይታዘበዋል። እንግዲህ አንተ ባነሳው ላይ መስፈርቶቹ ሰላም፣
ልዕቀት ፈጠራን ይጨምራል፣ ኢኮኖሚ ላይ የተመሰረተ ነው። በእነዚህ መስፈርቶች ተመዝኖ ነው ጠቅላይ ሚኒስትሩ ለሽልማት እና ለእውቅና የበቃው ነው። እንግዲህ እነዚህን ሁኔታዎች በወስዳቸው የረሳሁት ድንበር ዘለል ግንኙነቶች የሚለው ነው። እንግዲህ እነዚህን እንደው ይሄንን እዚህ ጋር ያለው ውይይት የሚሰማ ኢትዮጵያዊ በሙሉ እስቲ በእነዚህ ውስጥ ጠቅላይ ሚኒስትሩን ይመዝነውና የቱ ጋር ነው የሰውዬ ስኬታማነቱ የሚለውን ራሳቸው መገመት ይችላሉ። ማንም የግዴታ ገብቶ አገላብጦ እውቀት ውስጥ ገብቶ ተመስጦ ማወቅ አይጠበቅበትም። በሰላም ሁኔታ ሞርዛን 70% ኦፍ ኢትዮጵያ ያለችበት ሲቹዌሽን ከሀገሪቷ ምን ውስጥ እንዳለች እንግዲህ እኛ ብቻ አይደለም የምንመሰክረው፣ ህዝቡ ብቻ አይደለም የሚመሰክረው፣ ዓለም አቀፍ ሚዲያዎች የሚመሰክሩት ነው። በየዕለት ያለ ጦርነት፣ በየዕለት የሚሞትበት። ትላንት እኮ ሰው እያለቀሰ በየሚዲያው በሚነገርበት ሰዓት ላይ ነው ያለ ነው አይደል? ይሄንን እንዴት እንዳዩት አይዶ ነው። ምናልባት ቲክቶከሮች የመረጡት ከሆነ አላቅም፣ እየመጡ የሚጋበዙ ቲክቶከሮች ለዚህ ሽልማት እውቅና ስጡ ተብለው ሜቢ ከመረጡ አላቅም፣ ሊሆን ይችላል ብዬ ገምታለሁ። ወይንም ሌሎች አፍሪካውያን እያዩን ያሉት በቲክቶክ ፕሮሞሽን ከሆነ ለዚህም ሽልማት ሊያበቃው ይችላል ብዬ አምናለሁ። ሌላው ልዕቀት ነው። ልዕቀት ለምሳሌ በየስንት ዓመቱ የሆኑ ተማሪዎች ተመርጠው ናሳ የሚመጡ አሉ ካያችሁ፣ ኦር የሮቦት ውድድር የሚወዳደሩ ምናምን። በዛች 10 ሰው መነጽር ውስጥ የኢትዮጵያን ተማሪ ካየን ኢትዮጵያ ልዕቀት ላይ ነች ያለችው ልንል እንችላለን። ግን አብዛኛው የኢትዮጵያ ተማሪ ያለበትን ሁኔታ አሁን ይሁ አብዛኛው ትምህርት ቤት ተዘግቷል። የዓለም አቀፍ የዩኔስኮ መረጃዎችን ማየት ትችላላችሁ። 8% ህፃናት ኢትዮጵያ ውስጥ ትምህርት ቤት እየገባ ነው የሚለውን ማየት ነው። ይህንን አይታችሁ የኢትዮጵያ የልቀት ደረጃ ምን ላይ ነው ያለው፣ የፈጠራ ሁኔታዋ የት ጋ ነው ያለው የሚለውን መመዘን የዚያን ያክል ካልኩለስ አይደለም ብዬ አምናለሁ። ኢኮኖሚ ውሰዱ። ቅድም እኮ እያወራን ያለነው ሰው ታርጋ ማያወጣበት ገንዘብ ላይ እኮ የደረስነው የኢኮኖሚው መውደቅ አይደል? ተወደደ ብለን የምናወራው እኮ ከባድ የሆነ የዋጋ ግሽበት ያለበት ሀገር፣ ሰው በልቶ ማያድርበት ሁኔታ ውስጥ የገባበት ሀገር፣ ብዙ ረሃብ የተፈጠረበት ሀገር ሆኗል። ይሄ ባለበት ሁኔታ ይሄን ሽልማት መስጠት ለዚህ ሰውዬ አይዶኖ በምን ምንዛኔ በእነዚህ መነጽሮች ከሆነ የተዳኘው ይህ ሰውዬ ለእኔ ምኑንም ያሟላ ሰው ነው ብዬ አላምንም። ልቀጥል። ድንበር ዘለል ኢትዮጵያ በዘመኗ ጎረቤት ሀገርን የወረረችው በሱ ዘመን ነው። ዛሬም ድረስ ድሮን አስነስተን እንተኩሳለን የጎረቤት ሀገር ላይ፣ ዛሬም እናስፈራራለን እንወራለን እያልን ማለት ነው። ዲፕሎማሲያዊ ግንኙነታችን ከጎረቤታችን ሀገሮች ጋር ያለንበትን ሁኔታ ተመልከቱ። ከሶማሌ ተባረናል። ከሱዳን የሚመጡ ታጣቂዎች ህዝባችን ያጠቃሉ። ኤርትራ ስቲል የኢትዮጵያን መሬት ይዛ ቁጭ ብላለች። እነዚህ ሲቹዌሽን ባሉበት ሁኔታ ድንበር ዘለል ግንኙነት ከአፍሪካ ሀገሮች ጋር ያለውን ወይም ከጎረቤት ሀገር ጋር ያለውን የድንበር ግንኙነት በምን ሚዛን እንደመዘኑት እኔ እንጃ፣ እኔ አይገባኝም። ስቲል የሱዳን ታጣቂዎች በደቡብ ኦሞ ውስጥ ስቲል ድረስ አሉ። ይሄ በሆነበት ሁኔታ ሰውየው ለዚህ ይመጥናል ወይንም ለነዚህ መስፈርቶች የሚመጥን ነው ብዬ አላምንም። ግን he has his own promotion ፕሮሞት ያደርጋል። ያ ደግሞ ትልቅ አፍሪካ ውስጥ ያሉ በቲክቶክ ትልቅ ድምፅ ያላቸው ሰዎች ይመጣሉ፣ ፕሮሞት ያደርጋሉ። የሚያሳዩ የሚያሳዩት ነገር አለ። ያ ቪዥን ወይንም ያ ምስል ምናልባት አፍሪካውያኖቹን ሌላ ስሜት ውስጥ ሰጥቶ ሊሆን ይችላል፣ በዛ መርጠውት ሊሆን ይችላል። ፎር ኦል ግን ይህ ሰውዬ ለእነዚህ መስፈርቶች ይመጥናል ብዬ አልገምተም። ዋንስ ፎር ላስት እንግዲህ ዲክታተር የሚባሉ የአፍሪካ ሀገራት ራሳቸውን በራሳቸው ራሱ ለሽልማት የሚያጩ ያለበት ነው፣ አፍሪካ ውስጥ ማለት ነው። አፍሪካ ውስጥ ሽልማት አይ ዶንት ኖ እኔ የዛን ያክል ትልቅ ነገር ነው ብዬ አላምንም። ራሳቸውን በራሳቸው የሚሸልሙ መሪዎችም የነበሩበት ክፍለ ሀገር ስለሆነ ማለት ነው። በዛ ቢታይ ባይ